አልበርት አንስታይን በምድር ላይ ከተነሱ ታላላቅ ሰዎች መካከል አንዱ ነው። ስለ ሕይወት፣ ስለ ተለያዩ ነገሮችን በማስተማር ይታወቃል። ታዲያ አልበርት አንስታይን አንድ ጊዜ ሁሉም ነገር ለሰዎች እንደማይነገርና ከሕይወታችን ላይ ለሰዎች ልንደብቃቸው ስለሚገቡ 6 ነገሮች ተናግሮ ነበር። ሁላችንም ብዙ ድካምና ብዙ ጭንቀት ያለብን ሲሆን እርሱን ለሰዎች በመናገር በማካፈል እንዲቀለን አለፍ ካለን ደግሞ ለመፍትሄ የሚበቃ ምክርን እናገኛለን ብለን ለሰዎች እንናገራለን። ነገር ግን ሁሉም ነገር ለሰዎች አይነገርም። ለሰዎች የሚነገረውን ነገር መለየት ባለመቻላችን ደግሞ ብዙ ዋጋን እንከፍላለን። ታዲያ ዛሬ አልበርት አንስታይን እነዚህ 6 ጉዳዮች ለሰዎች በፍጹም አታካፍሉ ብሎ የተናገራቸውን 6ቱን ጉዳዮች በጋራ እንነጋገራለን። መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አልበርት አንስታይን ለሰዎች አታካፍሉ ብሎ ከተናገራቸው ነገሮች የመጀመሪያው የወደፊት እቅዳችሁን ነው። እቅዳችሁ ሳይሳካ ለሰው ስትናገሩ የመስራት ተነሳሽነታችሁ ይቀንሳል። የወደፊት እቅዳችሁን በማሳወቃችሁ ምክንያት ካቀዳችሁበት ነገር ላይ ትጎድላላችሁ። ሰዎች በመናገር የሚያባክኑት ኢነርጂ እንዳለ አልበርት አንስታይን ይናገራል። እንድትናገሩ የሚያረጋችሁ ያ ኃይል እንድትሰሩ የሚያደርጋችሁ ራሱ ኃይል ነው። ወይ ተናግራችሁ እንድታስወጡት ወይም ሰርታችሁ እንድታስወጡት ይፈልጋል። ብዙዎቻችን ግን ቀላሉን መንገድ እንመርጣለን። ያም ያንን ኃይል ተናግሮ ማስወጣት። ታዲያ አልበርት አንስታይን እንዲህ ይላል፣ የወደፊት እቅዳቸውን ለሰዎች ግልጽ የማያደርጉ ሰዎች ወይም ለሰዎች የማይናገሩ ሰዎች የማሳካት እድላቸው እጅግ በጣም ከፍተኛ ነው። ምክንያቱም ኢነርጂያቸው ያለው በውስጣቸው ነው። ሁልጊዜም ውጤት ሲናገር የበለጠ ያምራል። እንዲህ ላደርግ ነው ከማለት ይልቅ እንዲህ አደረኩኮ የሚለው የበለጠ ሚዛንን ይዛል። ስለዚህ የወደፊት እቅዳችሁን ለማንም አትናገሩ። ሁለተኛ ያለፈው ስህተታችሁን ነው። ሰዎች ዛሬ ባላችሁ ማንነት ሳይሆን ትላንት በሰራችሁት ስህተት ሊፈርዷችሁ ይችላሉ። ምንም ያህል ዛሬ ተቀየራችሁ እንኳን ብትሆኑ፣ ነገር ግን ያለፈ ስህተታችሁን ለሰዎች ባካፈላችሁ ቁጥር በዛ ነገር መጠርጠራችሁ እየበለጠ ይመጣል። ምናልባት በቀደመ ሕይወታችሁ ሰርቃችሁ ከሆነ አሁን ሕይወታችሁም ላይ እንዳትሳሳቱ ካጠገባችሁ ቦርሳን ማራቅ እንዲሁም አንዳንድ ሊነሳ የሚችል ነገርን ተጠንቀቁ የምትባሉና በአይን ቁራኛ የሚከታተሏችሁ ሰዎች ትሆናላችሁ። ስለዚህ ያለፈ ስህተታችሁን አትናገሩ። ያለፈ ስህተትን መናገር እንዲህ በቀላሉ የምናስረዳው ጉዳይ ብቻም አይደለም። ያለፈ ስህተትን መናገር ለአንድ ሰው እስረኛ የምትሆኑበትን ካቴናም እንደመስጠት ነው። ሁልጊዜም ያ የእናንተን ሚስጥር በማወቁ ምክንያት የበታችሁ ሊያደርጋችሁ ይሞክራል። በንግግራችሁ ወይም በክርክራችሁ ላይ ሁልጊዜም በዛ ባለፈ ስህተታችሁ ምክንያት ተጽዕኖን ሲያሳድርባችሁ ትመለከታላችሁ። ብቻ በገዛ ፈቃዳችሁ ለአንድ ሰው ባሪያ እንደሆናችሁ ቁጠሩት። ስለዚህ ያለፈ ስህተታችሁን ለሰዎች አታካፍሉ። ሶስተኛ ፍርሃታችሁንና ድክመቶቻችሁን ነው። ድክመቶቻችሁን የሚያውቁ ሰዎች እናንተን ለማጥቃት እንደ መሳሪያ ሊጠቀሙበት ይችላሉ። ፍርሃቶቻችሁን እስክታሸንፉ ድረስ ለሰዎች አትናገሩ። ድክመቶቻችሁንም እንደዚያው። ይህ ግልጽ ሐሳብ ይመስለኛል። ድክመቱን የሚያጋራ ሰው ለመጠቃት ራሱን ክፍት እያደረገ ነው። ሁልጊዜም ወዳጄ ብላችሁ ካሰባችሁ ሰው ጋር አንድ ቀን የሚያጣላ ነገር እንደሚፈጠር የታወቀ ነው። አንድ ቀን ላትግባቡ ትችላላችሁ። ሕይወት ሁልጊዜም እንዳሰባችሁት አልጋ በአልጋ አይደለም። በመልካሙ ቀን የተናገራችሁት ነገር የሚጎዳችሁ በዛ ባልጠበቃችሁት በክፉ ቀን ላይ ነው። ስለዚህ ሁልጊዜም ቢሆን በተጠንቀቅ ራሳችሁን ለመጠበቅ ድክመትና ፍርሃታችሁን አትናገሩ። አራተኛ የስኬታችሁን ሚስጥር ነው። የለፋችሁበትን ልዩ ስልት ወይም ፎርሙላችሁን ለሁሉም ማጋራት የውድድር አቅማችሁን ሊቀንሰው ይችላል። ይህንን ስንል ስኬትን ማጋራት በዚህ ዘመን እንደ ጥሩ ነገር እየተነገረ ይገኛል። ነገር ግን የሚነገረው ስኬት ምን አይነት ነው የሚለው ትልቅ ጥያቄ ስር ይገባል። ለምሳሌ የኮካ-ኮላ ፋብሪካ እስከ ዛሬ ድረስ ፎርሙላው ባለመታወቁ ምክንያት ብቻ ድርጅቱ ሊቀጥል ችሏል። አንዳንድ የስኬት ሚስጥሮች ሌሎች ስለማያውቁት እንጂ እናንተ የተለየ ችሎታ ስላላችሁ አይደለም የሚቀጥለው። ስለዚህ የሆነ ነገርን አግኝታችሁ ሲሳካላችሁ ያንን ነገር ሚስጥር በማድረግ ወደ ስኬታችሁ ተጓዙ። ምክንያቱም ስኬታችሁ በራሱ
ሚስጥሩ ስለሆነ ይህ ግልጽ ይመስለኛል። የሚነገሩ ስኬቶች ወይም ደግሞ የስኬት ፎርሙላዎች ይለያያሉ። አምራች ከሆናችሁ እንዲሁም የፈጠራ ብቃት ያላችሁ ከሆናችሁ የፈጠራችሁትን ነገር ፎርሙላ ወይም ደግሞ የቀመማችሁትን የኬሚካል ፎርሙላ አትናገሩም። ልክ እንደዚሁ ህይወት ላይ የሆነ ነገር እንዲሳካላችሁ የምትሄዱበትን መንገድ አትናገሩ። ነገር ግን ይህ ማለት ሰዎችን ለስኬት አታበረታቱ ወይም አትርዱ ማለት አይደለም። ስኬት የራሱ የሆነ የሚነገር የህይወት ዘይቤ ያለው። ስለዚህ ያንን እያካፈላችሁ ሰዎች ደግሞ የራሳቸውን መክሊት እንዲያገኙ እርዱ። ነገር ግን የእናንተን መክሊት እንዲፈልጉ አታርጓቸው ወይም ደግሞ የራሳችሁን ነገር ጠብቃችሁ ኑሩ። አምስተኛ የቤተሰባችሁን ሚስጥር። የቤታችሁን ጉድፍ ለሰው አታውሩ። ሰዎች መፍትሄ ሳይሆን ወሬ ነው የሚፈልጉት። እንዲሁም ደግሞ ቤተሰባችሁ የእናንተ ኃላፊነት ነው። የቤተሰባችሁን ሚስጥር አሳልፋችሁ ለማን ትሰጣላችሁ? ከቤተሰባችሁ በላይ ለእናንተ ቅርብ የሆነ ነገር የለም። ስለዚህ የቤተሰባችሁን ሚስጥር ጠብቁ። የጥቃት ቀጠናን አትክፈቱባቸው። በእናንተ በኩል ቀዳዳ አይከፈት። በእናንተ በኩል የሚጠቁበት ነገር አይኑር። ሁሉም ቤት ውስጥ ህመም አለ። ሁሉም ቤት ውስጥ ችግር አለ። ሁሉም ቤት ውስጥ አለመግባባት አለ። ያንን ግን አሳልፋችሁ ለሌላ አትስጡ። ለሌላ ትችት፣ ለሌላ ሐሜት፣ ለሌላ ሰው መጠቋቆሚያነት እንዲሆን አሳልፋችሁ አትስጡ። ስለዚህ የቤተሰባችሁን ሚስጥር በደንብ ጠብቁ። ስድስተኛውና የመጨረሻው የገቢያችሁን መጠን ነው። ስንት እንደምታገኙ መናገር ወይ ቅናትን ወይ ደግሞ መናቅን ይጋብዛል። ግልጽ ነው። ዝቅተኛ የምታገኙ ከሆነ ትናቃላችሁ። ከፍተኛ የምታገኙ ከሆነ ደግሞ ቅናትን ታሳድራላችሁ። እንዲሁም ደግሞ ዋጋችሁን ትናገራላችሁ ማለት ነው። የምታገኙትን ሰዎች ማወቅ የለባቸውም። የምታገኙት ገቢ የግላችሁ መጠቀሚያ ነው። ሁሉም ሰው ስለናንተ የሚያስብበትን መንገድ መቀየር ካልፈለጋችሁ ገቢያችሁን አትናገሩ። ገቢያችሁን በተናገራችሁበት ቅስፈት ሰው ሁሉ በምታገኙት ገቢ ልክ እናንተን መመዘን ይጀምራል። ከዛ በኋላ የሰውነት ዋጋ ብላችሁ መከራከር እንዳታስቡ። ምክንያቱም ከፍተኛ የምታገኙ ከሆነ ሁሉም ዝቅና ከፍ እያለ ሲያስተናግዳችሁ በገንዘባችሁ መጠን ልክ እንደምትከበሩ ይገባችኋል። እንዲሁም ዝቅተኛ ካገኛችሁ ደግሞ ለንቀትና ለሐሜት መጋለጣችሁ የማይቀር ነው። ያንንም ለመቋቋም ራሳችሁን አዘጋጁ። ምክንያቱም ገቢያችሁን ከተናገራችሁ ጊዜ ጀምሮ የሰው ልጅ በምታገኙት ገቢ እናንተን መገመት ስለሚችል፣ ስለዚህ የገቢያችሁን መጠን አትናገሩ ይላል። ይህንን 6 ነገሮች ለሰዎች ባለመናገር ህይወታችሁን ከብዙ አደጋ ልትጠብቁ ትችላላችሁ። ሁላችንም ስኬታማ መሆንን እንፈልጋለን። ብዙ ጊዜ ስኬትንም ስናስብ ካየነው፣ ከሰማነው እንዲሁም ካነበብነው ልምድን ለመቅሰም እንሞክራለን። ታዲያ ብዙ ጊዜ ስኬታማ ሰዎች ሲናገሩ የአንድ ሰው ስኬት ውስጥ የብዙ ሰው እጅ እንዳለበትና የትብብር ውጤት እንደሆነ ያሳምኑናል። ስኬት ላይ ደረሱ ብለን የምናስባቸው ሰዎች ሲናገሩ ተመስጋኝ አካሎች ይበዙብናል። በየመድረኩ ንግግራቸው መሃል ቤተሰብ፣ ጓደኛ፣ የሥራ አጋር እንዲሁም የተለያዩ አካላትን ይጠቅሳሉ። ይህንን የተቀመመ አሳማኝና ደስ የሚል ንግግር የሚሰማ አንድ ስኬታማ መሆንን የሚሻ ሰው ይህንን ደስ የሚል ታሪክ ለመድገም የሰዎች እገዛና ድጋፍ ግዴታ ለሱ ስኬት ወሳኝ እንደሆነ በማመን የሰዎችን እርዳታ ሲጠይቅ ሳያስበው የሰዎች ጥገኛ ሆኖ ራሱን ያገኛል። እንዲሁም ደግሞ እንደዚሁ ስኬትን የሚፈልግ ግን ደግሞ አጠገቡ ሰው የሌለው እርዳታን ለማግኘት የማይችል ሰው ይህ የድል ህይወት ለሱ ፈጽሞ የማይቻል እንደሆነ ይሰማዋል። ተስፋ እንዲቆርጥና ወደ ኋላ እንዲያፈገፍግ ምክንያትም ይሆናል። ታዲያ እውነቱ ይሄ ነው። ስኬት ሰው ላላቸው እንዲሁም በሰዎች ድጋፍ ብቻ የሚደረስበት ነው። ሰው ለሌላቸው ደግሞ ስኬት ህልም ብቻ ሆኖ የሚቀር የማይደረስበት ሩቅ የሆነ ቦታ ነው። መልሱ ግልጽ ነው። በጭራሽ አይደለም ነው። ይህንን ስንል ግን ስኬት በሰዎች የሚደረስበት አይደለም እያለን ሳይሆን ሰው ለሌላቸውና አጠገባቸው የሚጠቅሱት እንዲሁም የሚያወሩለት ሰው የሌላቸው ሰዎች እነሱም ወደ ስኬት የሚደርሱበት የተሻለ አማራጭ እንዳለ ለማገናዘብ ነው። በዚህ ቪዲዮ እንዴት ለብቻችሁ ማሸነፍ እንደምትችሉ በእናንተ ጉዞ ላይ ከፈጣሪ ውጪ የሚጠቀስ ማንም ሳይኖር ነገር ግን ከምትፈልጉት ከዛ ቦታ ላይ መድረስ የምትችሉበትን መንገድ እናመላክታችኋለን። በዛ ውስጥም የሚገኘውን ጥቅም እንናገራለን። ግን ልብ በሉ፣ በፍጥነት ለመጓዝ ለብቻ፣ ሩቅ ለመጓዝ ግን በአንድነት መጓዝ የግድ አስፈላጊ ነው። ነገር ግን ዛሬ ሰው ለሌላቸው እንዲሁም በአጀማመራቸው ላይ አጠገባቸው
ማንም የሚረዳቸውና የሚረዳቸው ለሌላቸው ሰዎች ወደ ስኬታቸው ለመድረስ መከተል የሚኖርባቸውን መርህ በዚህ ቪዲዮ እንመለከታለን። እስከ መጨረሻው ከኛ ጋር ቆዩ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ ያድርጉ። መልካም ልብ ካላችሁ ደግሞ ቪዲዮ ላይክ በማድረግ ይጀምሩ። ለብቻችሁ ወደ ስኬት ለመጓዝ እንዲሁም ያሰባችሁትን ህልም ለመጎናጸፍ የሚረዳችሁ መርሆችን አንድ በአንድ አሁን እንመለከታለን። አንደኛ፣ ግባችሁና ዓላማችሁን በሚገባ አወቁ። ዓላማችን ወይም ግባችንን ማወቃችን ቀጣይ ለምናደርጋቸው የስኬት ጉዞ ቁልፍና ዋና መሰረት ነው። ምክንያቱም ዓላማችንን በሚገባ ስናውቅ ለስኬታችን የሚያስፈልገንን ጠንቅቀን እንድናውቅና ለምናደርገው ጉዞ ትክክለኛውን መንገድ ይዘን እንድንጓዝ ይረዳናል። ዓላማ የሌለው ሰው ልክ የሚሄድበትን እንደማያውቅ ዘላን ሰው ይሆናል። ሁልጊዜም ኢላማን ይዛችሁ ስታስወነጭፉ አንድ ቦታ ላይ መሰካቱ የማይቀር ነው። ነገር ግን አንድ ኢላማ ያለው ሰው ቀስትን ሲያስወነጭፍ መጀመሪያ ክቡን ያከባል፣ ቀጥሎ እዛ ክብ ላይ ያስወነጭፋል። ይህ በትክክል ያሰበበት ቦታ ላይ ሲመታ ዓላማውን አሳካ ወይም ደግሞ ያሰበበትን አደረገ እንላለን። ስለዚህ ተወንጭፎ የተሰካ ሁሉ ቀስት ኢላማ እንዳልሆነ ሁሉ ያለ ዓላማም የተኖረ ህይወት ሬቤሌሽንና የትም የሚያደርስ ነው። ስኬት ላይ ድንገት ልትደርሱ ትችላላችሁ፣ ግን ያሰባችሁበት አይደለም፣ ያለማችሁበት አይደለም። በዛም ልክ እርካታም የለውም። ስለዚህ መጀመሪያ ግልጽ የሆነ ፕላን ይኖራችሁ። የት መሄድ እንደምትፈልጉ፣ ምን መሆን እንደምትፈልጉ፣ ለማ ምን ማድረግ እንደምትፈልጉ፣ ለራሳችሁስ ምን መሆን እንደምትፈልጉ ግልጽ የሆነ የተቀመጠ ግብ ይኖራችሁ። ያ ግብ የሚደረስበት ይሁን። ያንን ስታዘጋጁ ልክ አንድ ህንጻ ከመገንባቱ በፊት ምስሉ በወረቀት ላይ እንደሚሰፍር የህንጻው የተጠናቀቀ ግንባታ በወረቀት ላይ ቀድሞ እንደሚሰፍር ሁሉ እናንተም የምትኖሩትን ህይወት ቀድማችሁ ትጽፉታላችሁ። ይህንን ስንል ህይወትን ሙሉ ለሙሉ የተጻፈች ወይም ተጠንቅቃ የምትታወቅ ናት እያልን አይደለም። ነገር ግን ያ መድረስ የምትፈልጉበትን ያ መሆን የምትፈልጉትን ነገር ግን መጻፍ ትችላላችሁ። እንዲሁም ወደዛ ጉዟችሁን ማድረግ ትችላላችሁ። በመሃል ብዙ አጋጣሚና ብዙ የማታስቡት ነገር ሊከሰት ይችላል። ነገር ግን ያ የምትፈልጉትን ቦታ ቀድማችሁ ጽፋችሁታል። መንገድ ልትቀይሩ ትችላላችሁ፣ ግን መዳረሻው ያውዛው ቦታ ላይ ነው። ስለዚህ ግባችሁን ቅረጹ። ይህ አንደኛው ነው። ሁለተኛ፣ ዓላማችሁን ያንን መድረስ የምትፈልጉትን ቦታ ለማንም አትናገሩ። ማሳካት ስለምትፈልጉትና ስላሰባችሁት ነገር ለማንም ሰው ማጋራት የለባችሁም። ሁልጊዜም ከጎናችሁ እንደሆኑና ምንም ጉዳት እንደማያደርሱባችሁ ለምታምኗቸው ቤተሰቦች ጀምሮ ስለ ህልማችሁ መናገር የለባችሁም። ምክንያቱም ሰዎች የእናንተን ዓላማ ስላወቁ ብቻ ሊረዷችሁና ሊያግዟችሁ አይችሉም። ይልቁኑ እናንተ ያያችሁ ነገር ሊታያቸው አይችልም። ምክንያቱም ዓላማና ራዕይ ለእናንተ ብቻ ሊታያችሁ የሚችል ነገር ነውና። ይህም የሆነው ዓላማችሁን ስታውቁ በስራችሁ ላይ ሙሉ እምነትና የማሳካት ልባችሁ አብሮ ስለሚኖር ነው። ስለዚህ ለሰዎች መናገራችሁ ወደ ኋላ ሊጎትቷችሁና በጭራሽ የስኬታችሁ እንቅፋት ሊሆንባችሁ አይገባም። በተጨማሪም በመናገራችሁ ልሰሩበት የነበረውን ሞራል እንዲሁም ጉልበት ታጡታላችሁ። ስለዚህ ለማንም ሰው ዓላማችሁን አትናገሩ። ይህንን ስንል የሚረዳችሁ ሰው ከተገኘ እንዲሁም በዛ በምትፈልጉት ነገር ላይ ፕሮፌሽን ያለ ሰው ከተገኘ አትናገሩ እያልን አይደለም። ነገር ግን ከዓላማችሁ ጋር ለማይገናኝ ወይም ደግሞ እናንተ መድረስ ለምትፈልጉት ነገር ላይ ኮንትሪቢዩት ማድረግ ለማይችል ሰው አትናገሩ። ቤተሰባችሁ ቤተሰብ እንጂ እናንተን ከዓላማችሁ ለማድረስ የሚተጋ አካል አይደለም። በተለምዶ ሲጀመር የሚታያችሁ ዓላማና ራዕይ ለየት ያለ ነው። ያም ማለት ሰዎች ያንን ማየት ስለማይችሉ እናንተ የታያችሁ ነው። ያ ቦታ ላይ ለመድረስ ስትተጉ ለሰዎች ያ ቦታ የሚደረስ መስሎ ላይታይ ይችላል። እስቲ ያስቡት፣ አውሮፕላንን መጀመሪያ መፍጠር የፈለገው ሰው በአየር ላይ መሄድ የሚል ሐሳብ ሲመጣለት ይህንን ለሰዎች ቢናገር ወዲያውኑ ይህንን ቅዠትህን ተው፣ ከዚህ በኋላ እንደዚህ አታስብ ብለው ህልሙን ባዶ ባደረጉት ነበር። የዛሬውንም አውሮፕላን ባላየን ነበረ። ስለዚህ ያን የሚበር ነገር ሲመለከት ለሰዎች አለመናገሩ ለሚረዳውና ለሚጠቅመው ሰው ብቻ ያንን እየተናገረ አብሮ መስራቱ ከስኬት ላይ ያደርሳል። ስለዚህ ለማንም አትናገሩ ስንል ያሰባችሁት ነገር ቅዠት ብቻ ጫውታ ብቻ አድርገው ከሚያዩ ወይም ደግሞ የማይደረስበት ከሚመስላቸው ሰዎች ፊት ቆማችሁ የእናንተንም ኢነርጂ እንዳታጡት ነው። ስለዚህ በሁለተኛ ደረጃ ወደ ስኬታችሁ ስትጓዙ
ያ ዓላማችሁን የያዛችሁትን ዓላማ ለማንም አትናገሩ። ሶስተኛ ከአምላካችሁ ጋር ያላችሁን ግንኙነት አጠንክሩ። ዓላማችሁን ለማሳካት ከሚረዷችሁ ዋና መንገዶች መሃል አንዱ ከፈጣሪ ጋር ያላችሁ ግንኙነት ነው። ይህንን ስንል ሲጀመር ዓላማችሁን የሰጣችሁ ወይም ራዕያችሁን የሰጣችሁ የተፈጠራችሁበትን ምክንያት እንድታውቁ የረዳችሁ ያ ራሱ አምላክ ስለሆነ እናንተን ወደዚህ ምድር አምጥቶ ያ በታያችሁ ነገር ላይ እንድትሰሩ የሚያደርጋችሁ ራሱ አምላክ ስለሆነ፣ ስለዚህ በጸሎት እንዲሁም በመንፈሳዊ ኃይላችሁ ጠንክሩ። ዓላማችሁን እንዲሁም ማሳካት የምትፈልጉት ነገርን ስታሳኩት ራሳችሁን ታገኙታላችሁ። ጸሎት እዚህ ምድር ላይ እጅግ በጣም ፓወርፉል ከሆኑ ነገሮች መካከል ዋነኛው ነው። የሰው ልጅ ከፈጠረው ከመጣበት ነገር ጋር የሚገናኝበት ኃይል ነው። ራሱ ወደ ፈጠረው አካል ግንኙነትን የሚያደርግበት ነው። ጸሎት በሕይወታችን ላይ የምንዘነጋው ነገር ግን ትልቁን የሕይወታችንን ቦታ የሚይዝ ነገር ነው። ስለዚህ ከአምላካችሁ ጋር ያለውን ግንኙነታችሁን አጠንክሩ። ከፈጣሪ ጋር ከሆናችሁ ያለ ሰዎች እርዳታ፣ ያለ ማንም እገዛ በፈጣሪ ሐሳብ ውስጥ ስኬታችሁን በሚገባ ማሳካት ትችላላችሁ። ስለዚህ ሳታቋርጡ ከፈጣሪ ጋር ህብረት አድርጉ። ይህንን በማድረጋችሁ ስኬታማ ከመሆንም በላይ የእረፍትና የሰላም ህይወት ይኖራችኋል። ስለዚህ በሶስተኛ ደረጃ ከአምላካችሁ ጋር ያለውን ግንኙነት አጠንክሩ። አራተኛ በምትኖሩበት ጊዜ ገንዘብን አትበደሩ። ገንዘብን መበደር የተለመደና አስፈላጊ ሆኖ የሚመጣበት ጊዜ ሊኖር ይችላል። ነገር ግን ዓላማችንን ለማሳካትና ስኬታማ ለመሆን ከግልም ይሁን ከመንግስት አካላት መበደር አግባብ አይደለም። ምክንያቱም በሰዎች ገንዘብ የሚቋቋም ስኬት በሰዎች እጅ የመፍረስ እድሉ ከፍተኛ ስለሆነ፣ እንዲሁም በብድር የምናሳካው ስኬት ደስተኞች እንድንሆን አያደርገንም። ይልቁኑ ለዓላማችን አስቀድመን ገንዘብ ማዘጋጀት እንዲሁም ገንዘብን በአግባብ መጠቀም ንጹህ የሆነ የራሳችንን ስኬት እንዲኖረን ይረዳናል። ይህንን ስንላችሁ በገንዘብ ህግ መሰረት ሁልጊዜም ነፃ ሆናችሁ ለመኖር ዓላማችሁን እናንተ በምትፈልጉበት መንገድ ለማስፈጸም ከየትኛውም እስር ነፃ መውጣት አለባችሁ። አይሁዶች ከሚጠቀሙበት ስውር የገንዘብ ህጎች መካከል ሁልጊዜም እስራኤል በጥቂት ጊዜያት ባለሀብትና ታላቅ ሀገር ከምትሆንበት ነገር መካከል ከሚከተሉት ህጎች ውስጥ ገንዘብ አለመበደር አንዱ ስለሆነ ነው። ገንዘብን መበደር የአንድ ሰው ባሪያ ወይም የመንግስት ባሪያ ያደርጋችኋል። ዓላማችሁን ከመፈጸም ይልቅ ያንን ገንዘብ ስለመመለስ ስታስቡ ዓላማችሁን ስታችሁ ብዙ ነገር ውስጥ ልትገቡ ትችላላችሁ። የሁልጊዜም ባሪያ ሊያደርጓችሁና ለነሱ እንድትሰሩ ለሚፈልጉ በወለድም ሆነ በተለያየ መንገድ ገንዘብ ከሚያበድሯችሁ አካላት ተበድራችሁ ዘመናችሁን በሙሉ እንደ እስር ከመኖር ተቆጠቡ። ሀብታም የሚሆነው በብድር ነው እየተባልን በዚህ ዘመን ላይ እንደዚህ አይነቱ ዕውቀት እየተነገረን አድገናል። ነገር ግን ታላላቅ ሀገራትን ተመልከቱ። እስራኤል በጥቂት ጊዜ ተሰባስባ በጥቂት ጊዜ ታላቅና ኃይለኛ ሀገር ትሆናለች። ከተበተነችበት ተሰብስባም አሁን ላይ ኃያል ከሚባሉ ሀገራት መካከል ተሰልፋለች። ከዚህ ህጎቿ መካከል እስራኤል እንደ ህዝብም እንደ ሀገርም ከምትከተለው ህግ መካከል ገንዘብን አለመበደር ነው። ስለዚህ ገንዘብን አትበደሩ። ያ ለዓላማችሁ ወሳኝ ነው። አምስተኛ በሰዎች ስኬት ተደሰቱ። ብዙውን ጊዜ የሌሎችን ሰዎች ስኬት የኛን ስኬት ድምቀት እንደሚያደበዝዝ ይሰማናል። ነገር ግን በሰዎች ስኬት ከልብ ደስ ይበላችሁ። ምክንያቱም የሌሎች ሰዎች ስኬት የእናንተን ስኬት አፌክት ስለማያደርገው ነው። ስለ ሌሎች ስኬት ስታስቡ ምን ይሰማችኋል? ያንን ልባችሁን ፈትሹ። በሌሎች ስኬት ደስ ይላችኋል ወይንስ እናንተ ስጋት ቀጠና ውስጥ እንደገባችሁ ይሰማችኋል? እዚህ ምድር ላይ ሁሉም ሰው ቢሳካለት ምድር በቂ የሆነ ሪሶርስ አላት። ሁሉም ሰው ታላቅ ሰው ቢሆን እናንተ እንድንታንሱ ምክንያት አይሆንም። በእርግጥም ደግሞ ሁሉም ሰው ታላቅ ሰው አይሆንም። ግን ጥቂት ሰዎች ሁሉም ስኬታማ ሰዎች ይሆናሉ። ትጋት ያላቸው እንዲሁም ኮንሲስታንስ የሆኑ እንዲሁም ዲሲፕሊን የሆኑ ሰዎች ከሚፈልጉበት ቦታ ላይ ይደርሳሉ። ታዲያ በእነሱ ስኬት ተደሰቱ። ከጀርባ ብዙ ዋጋ ከፍለው መጥተዋልና እናንተ ዛሬ እየተጋፈጣችሁ ያሉትን ችግር ተጋፍጠው አልፈዋልና እዛ ቦታ ላይ ሲደርሱ በእነሱ ስኬት ላይ ደስተኛ መሆን ስትችሉ መልካምን ኢነርጂ መሳብ ትችላላችሁ። ሁልጊዜም የምትሰጡትን ትቀበላላችሁ፣ የምትዘሩትን ታጭዳላችሁ። ስለዚህ በእናንተ ስኬት ሰዎች ደስ እንዲላቸው ነገ ላይ ብዙ ምቀኛና ብዙ ጠላትን ከምታፈሩ እናንተም በሰዎች ስኬት ላይ ምቀኛና ጠላት አትሆኑ። በሰዎች ስኬት ደስ ይበላችሁ። ነገ ላይ በእናንተ ስኬት የሚደሰት ሰዎችን ትፈጥራላችሁ።
ስለዚህ ሁል ጊዜም ቢሆን ለደረሱ ሰዎች እናንተ ከምታስቡት ቦታ ላይ ለቆሙ ሰዎች በሙሉ ታላቅ የሆነ ደስታ እንዲሁም ደግሞ ክብርን ልትሰጡ ይገባል ወይም ልታድንቋቸው ይገባል። ምክንያቱም መንገዱ ቀላል እንዳልሆነ እናንተም እየተጓዛችሁ ስለምታዩት። ስድስተኛ ቆራጥ ሁኑ። ለዓላማችሁ መኖር ከጀመራችሁ በኋላ በጭራሽ ተስፋ እንዳትቆርጡ የሚከፈለውን ዋጋ ለመክፈል ራሳችሁን አዘጋጁ። በዓላማችሁ አትደራደሩ። ከሰዎች እርዳታን በፍጹም አትጠይቁ። ምክንያቱም በእነሱ እርዳታ ዓላማችሁን እንደምታሳኩ ካወቁ የሁልጊዜም እስረኞች ሆናችሁ እንድትኖሩ ያደርጓችኋል። ስለዚህ ሁሉን ለማለፍ ራሳችሁን ማጠንከር ይኖርባችኋል። ለብቻ በሚደረግ ጉዞ ውስጥ ዋነኛ ቦታን የሚወስደው ቆራጥ መሆን ነው። ለምትገቡት ቃል ታማኝ ሁኑ። ለራሳችሁም ለሰዎችም ለምትናገሩት ቃል ታማኝ ሁኑ። ቆራጥነት ራሱን የቻለ ብዙ የሚጠይቀው ነገር አለ። እንደዚህ በቀላሉ ቆራጥ ሁኑ የሚባል ነገር አይደለም። ነገር ግን ከጥቃቅን ነገር ጀምሮ በየዕለት ላይፋችሁ ስር የሚገለጥ ቆራጥነት ይኖራችሁ። ያ ቆራጥነት ከምትፈልጉበት ቦታ እንደሚያደርሳችሁ እንደ ዋስትና ይሆናችኋል። ምክንያቱም ቆራጥ ሰዎች የሚፈልጉትን ለማድረግ የሚታገሉ የሚያስፈልገውን ዋጋ የሚከፍሉ አይነት ሰዎች ስለሆኑ ነው። ስለዚህ ዛሬ ለብቻችሁ ከስኬት ቦታ ላይ ለመድረስ ሰዎች ሳይኖራችሁ ወደ ስኬት ለመጓዝ ለመጀመር ከየት ልጀምር ለምትሉ ሰዎች እነዚህ 6 መንገዶችን ነግረናችኋል። እነዚህ 6 ነገሮች ሰውን አይጠይቁም። የእናንተን ትጋት፣ ጥንካሬና ራስን መግዛት ብቻ ይጠይቃሉ። ስለዚህ በዚህ መንገድ ተጉዟችሁ ከምትፈልጉበት ቦታ ላይ ድረሱ። የሰው ልጅ በህይወት ውስጥ ሲኖር በሰዎች ዘንድ የተለያየ ተቀባይነት ይኖረዋል። ከሰዎች ጋር እንደሚኖረን ቅርበት የሰዎች ምላሽ የተለያየ ቢሆንም ነገር ግን አንድ ሰው በህይወቱ ብዙ ወዳጅ፣ ብዙ ተከታይ እንዲሁም ብዙ አድናቂ ሊኖረው ይችላል። ነገር ግን በዛው ልክ ደግሞ ጠላትም ይኖረዋል። ጠላትነት ብዙውን ጊዜ ምክንያታዊነትን አይጠይቅም። ማለትም አንዳንድ ሰዎች ምን አድርጊያቸው ነው ብላችሁ ምክንያት አስባችሁ እስኪጠፋችሁ ድረስ አንዳንድ ሰዎች በእናንተ ላይ ቅናት እና ንዴት ሊያንጸባርቁ ይችላሉ። እንዲህ አይነት ሰዎች ምክንያታዊነታቸው ባይታይም ግን በስሜታዊነት ብቻ በቅናት የእናንተን ውድቀትና ኪሳራ የሚጠባበቁ አይነት ሰዎች አሉ። በዛውም ልክ በተለያየ ምክንያት ጠላትነትን አፍርታችሁ ሊሆንም ይችላል። ነገር ግን ጠላት ያለው ሰው ስኬታማ ለመሆን መንገዱ በጣም ቀለል ይልለታል ይባላል። ምክንያቱም መገፋት ወደ ትልቅ ደረጃ ስለሚያደርስ። ስለዚህ በዛሬው ቪዲዮ ከጠላቶቻችሁ የሚመጣውን ኔጌቲቭ ኢነርጂ እንዴት ወደ ፖዚቲቭ ኢነርጂ እንደምትቀይሩና እንዴት ለስኬታችሁ ዋና መሳሪያ አድርጋችሁ የስኬታችሁ ማማ ላይ እንድትደርሱ ማድረግ እንደምትችሉ፣ እንዴት በጥበብ እንደምታሸንፏቸውና ለእናንተ ስኬት እንዲሰሩ እንደምታደርጓቸው አብረን እንመለከታለን። ወደ ነጥባችን ከመግባታችን በፊት መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ አብረዋችሁ እንዲሰሩ አድርጓቸው። አንዳንድ ጠላቶቻችሁን ውድቀታችሁን እንደሚፈልጉና እናንተን ለማክሰር የሚተጉ እንደሆኑ ብታውቁም ነገር ግን እነርሱን ከማራቅ ይበልጥ ወደ ራሳችሁ አቅርቧቸው። በእናንተ የአይን ቁጥጥር ውስጥ አድርጓቸው። ስታቀርቧቸውም በምታቀርቡላቸው ስራ ውስጥ የራሳቸውን ታላቅ ጥቅምና በዛ ስራ ውስጥ ከናንተ በላይ የነሱ ጥቅም ጎልቶ እንዲታያቸው አድርጉ። አስተውሉ። ምንም ቢሆን በዚህ ህጋችሁ ውስጥ ዋናውን እና የበላዩን ሚና የሚጫወቱት ለራሳቸው ጥቅም ሲሉ እንደሆነ በደንብ ተገንዘቡ። ይህንን በማድረጋችሁ እናንተ የምትጠቀሙት የጠላታችሁን ሙሉ አቅምና ጉልበት ለእናንተ በማድረግ ነው። የራሳቸውን ጥቅም እንደሆነ ካሳመናቸዋቸው በኋላ ለራሳቸው ጥቅም ሲሉ የእናንተን ስራ ካሰባችሁት በላይ ይሰሩላችኋል። ስለዚህ የእነሱን አቅም ሙሉ በሙሉ ለመጠቀም ትችላላችሁ ማለት ነው። እንዲሁም ጠላታችሁን በዚህ መልክ ወደ ራሳችሁ ካቀረባችሁ በኋላ ቀጣይ ሊያስቡትና ሊያደርጉባችሁ የሚችሉትን ነገሮች ማወቅና ቀድሞ እርምጃ ለመውሰድ ይረዳችኋል። ነገር ግን በደንብ ከመራችኋቸው እና የምርም በስራው ውስጥ ተጠቃሚ እንደሆኑ ካደረጋችሁ ለእናንተ የሚኖራቸውን አመለካከት እየቀየሩና ለእናንተ በመሸነፍ ጠላትነታቸውን እያበረዱት ለእናንተ ወዳጅ ወደ መሆን ይሄዳሉ ማለት ነው። ስለዚህ የመጀመሪያው እርምጃ ጠላቶቻችሁን በደንብ አቅርቧቸው፣ ከአይናችሁ ክትትል አታርቋቸው። ሁለተኛው ደግሞ ካጠገባችሁ ፍጹም አርቋቸው ነው። ይህ ሀሳብ መጀመሪያ ካነሳነው ሀሳብ ጋር ፍጹም ተቃራኒ
ቢመስልም ነገር ግን ከሁሉም ጠላት ጋር አብሮ መስራት ስለማይቻልና ከጠላቶቻችሁ ጋር ባላችሁ ግንኙነት መሰረት ይህ ሀሳብ ከመጀመሪያው ለየት ያለ ነው። በአጭሩ እየተናገርን ያለነው ሁሉም እንደየቦታው የሚወሰደው እርምጃ የተለያየ ነው። የመጀመሪያዎቹን ሰዎች ስናነሳ ካጠገባችሁ አድርጋችሁ ተጠቀሙባቸው የምንላቸው ለእናንተ አስፈላጊ የሆኑትንና ጠላትነታቸው ደግሞ እናንተን ማጥፋት ሳይሆን ራሳቸውን መጥቀም ለሆኑ ሰዎች ነው። የራሳቸውን ጥቅም አሳይታችሁ ከራሳችሁ ጋር የምታሰሯቸው። እነዚህን ግን ካጠገባችሁ ፍጹም አርቋቸው የምንልበት ምክንያት እነዚህ ሰዎች የራሳቸውን ጉዳይ የሚመለከቱ ሳይሆኑ ሙሉ ለሙሉ በእናንተ ጉዳይ ላይ የሚጠመዱ ስለሆኑ ነው። ምን ማለት ነው? የራሳቸው ምንም አይነት ስኬት ላይ ቢደርሱ ነገር ግን የራሳቸውን ስኬት ሳይሆን የሚመለከቱት የእናንተን መውደቅ ስለሆነ ነው። ስለዚህ እንደዚህ አይነት ሰዎችን ካጠገባችሁ ፍጹም አርቋቸው። ምክንያቱም ለነሱ ምንም ብትሰጧቸው ረክተው አይቀመጡምና እነሱ የሚፈልጉት በትክክል የእናንተን ውድቀት ነውና። ስለዚህ እነዚህን ሰዎች ካጠገባችሁ አርቋቸው። እናም ደግሞ ከእናንተ አጠገብ መሆናቸው ሁልጊዜም እንዲያጠቋችሁ፣ ክፍተታችሁን እንዲያጠኑና ፍርሃታችሁን እንዲያውቁ ክፍተት ትሰጧቸዋላችሁ። ስለዚህ እንደዚህ አይነት ሰዎችን ከህይወታችሁ አርቋቸው። ሶስተኛ፣ አትበቀሏቸው። ለተደረገባችሁ ነገር ምንም አይነት አጸፋ አትመልሱ። ብዙውን ጊዜ ጠላቶቻችን ብዙ ነገር ሊያደርጉ ይችላሉ፣ በተለያየ መንገድ ማለት ነው። እና እኛን ሊጎዳን የሚችልን ነገር አድርገውም ሊሆን ይችላል። ነገር ግን እኛ አጸፋውን ለመመለስ በታገልን ቁጥር ጠላቶቻችንን እያስደሰትን እንዲሁም ከጠላታችን ጋር ያለውን የክፋት ጥላቻ እያባባስን ጦርነታችንን እያፋፋምን እና እያጋጋልን እንሄዳለን። ከዛም በዘለለ በስራችንና በስኬታችን ላይ ያለንን ትኩረት ቀንሰን ሙሉ ለሙሉ ጠላቶቻችንን መጣል ላይ እናደርገዋለን። ዋናው ስህተትም እዚህ ጋር ነው። እኛ የምንሮጥለት የምንኖርለት ዓላማ ያለን ሰዎች ነን። ልክ ከዛ ዓላማ ላይ አይናችንን ነቅለው ከጠላቶቻችን ጋር ውድድር ውስጥ ወይም ፉክክር ውስጥ በገባን ቁጥር የእኛን ውድ ነገር ከእጃችን እያስጣሉን ይሄዳሉ ማለት ነው። ስለዚህ ለስኬት ያላችሁ ትኩረት ይቀንሳል። አራተኛ፣ ለይታችሁ ጠላታችሁን እወቁ። ብዙውን ጊዜ የምንስተው እዚህ ጋር ነው። አጠገባችን ያለውን ሰው ስንፈትሽ ወዳጃችን ጠላታችን ደግሞ ወዳጃችን እንደሆነ እንዲሰማን ያደርጋሉ። እኛም ስሜታችንን ተከትለን የማይሆኑ ውሳኔዎችን እንወስናለን። እንግዲህ እስካሁን ያየናቸው 3 ነጥቦች ይህንን ወሳኝ የሆነን ነገር ከለየን የእስካሁኑ ጥቅም አይኖረውም። ብዙውን ጊዜ ጠላታችን የበጉን ልብስ ነው ለብሶ የሚቀርበን። ብዙውን ጊዜ ጠላታችን የበግ ለምድ ለብሶ ነው የሚቀርበን። ሁሌ ደግና አሳቢ ሊመስለን ይችላል። ያ ማለት ግን ሁሉም ጠላት እንደዛ ነው እያለን አይደለም። በተመሳሳይም ወዳጃችንና ለኛ የምር አሳቢ ሰዎች ሲቆጡን፣ አንዳንድ ነገር ሊከለክሉን ሲሞክሩና በተለያየ ምክንያት ሲተቹን ልንመለከት እንችላለን። ስለዚህ ለዚህ ነገር ጥልቅና ረዘም ያለ ጊዜ ወስዳችሁ አጠገባችሁ ያሉትን ሰዎች በሚገባ ተመልከቱ። ማን ጠላት ማን ወዳጅ መሆኑን ያውቁ። በዚህም ድርጊት ሳታስቡት እንዳትጠቁና ለሁሉም ነገር ዝግጁ እንድትሆኑ ይረዳችኋል። አምስተኛ፣ ስለ ጠላቶቻችሁ ማሰብ አቁሙ። ይህ ወሳኝ ነጥብ ነው። ስለ ጠላቶቻችሁ ደጋግማችሁ ባሰባችሁ ቁጥር በስኬት ላይ ያላችሁ ትኩረት እየቀነሰ ይመጣል። ስለዚህ ቅድም እንደተነጋገርነው ነው ሙሉ ሀሳባችሁን ከጠላቶቻችሁ ጋር አድርጋችሁ ፉክክርና ውድድር ውስጥ ከመግባት ይልቅ ጠላቶቻችሁን ወደ ጎን አድርጋችሁ ስኬታችሁ ላይ ትኩረታችሁን ልታደርጉ ይገባል። ሁልጊዜም ለመጥፎ ያሰበባችሁ ለመልካም እየሆነላችሁ የምትቀጥሉትን በዚህ መንገድ ሲሆን ነው። ልባችሁ ንጹህ ሲሆንና መንፈሳችሁን ጥርት አድርጋችሁ ስትጓዙ እናንተ ከምትፈልጉበት ቦታ ላይ ትደርሳላችሁ። ሁልጊዜም እንደዚህ የሚባል አባባል አለ። አሸናፊዎች ትኩረታቸውን ማሸነፍ ላይ ያደርጋሉ፣ ተሸናፊዎች ትኩረታቸውን አሸናፊ ላይ ያደርጋሉ ይባላል። በየትኛውም የህይወት ጉዞ ውስጥ ወደ ትክክለኛ መንገድ እየተጓዛችሁ ከሆነ እናንተን ለመጣል እናንተን ለማስነፍ የሚሞክር ብዙ ኃይል አለ። ምክንያቱም እናንተ የሆነ ነገርን ባሳካችሁ ቁጥር የእነሱን ስንፍና የምትገልጡባቸው ስለሚመስላቸው በራስ መተማመናቸውንና አቅማቸውን እያጡ እየሄዱ እንደሆነ ስለሚሰማቸው። ስለዚህ ሙሉ በሙሉ ትኩረታችሁን ስኬታችሁ ላይ አድርጉ። ጠላቶቻችሁን ደጋግማችሁ ማሰብ አቁሙ። በዛ ጊዜ ጠላቶቻችሁ ቀስ በቀስ እየተለወጡ የእናንተን ስኬት እንደማይደርሱበት ሲያውቁ የእናንተ ተከታይ ይሆኑ ይመጣሉ። ለዛሬ ያዘጋጀንላችሁ የነበረ ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ።